እርግጥ ነው ተማሪዎች አሁን ላይ በዚህ መልኩ ሲማሩ ማየት ያሳዝናል። ለመሆኑ ይህ አካባቢ የት ነው የሚለውን ወጣቱ ከናጋጣሚው ይነግረናል። አሁን እንግዲህ የምንገኘው ከሰቆጣ ጠለምት ወጣ ብለን ነው የምንገኘው። አጋጣሚ ይሄ ሞተር ደግሞ ከማይጸብሪ ዲማ 80 ኪሎ ሜትር ርቀት ይዞን እየሄደ በአጋጣሚ የሆነ በጣም ውስጤን የነካኝ ነገር መንገዳችን ላይ ስላየው ላጋራችሁ ነው። አብራችሁኝ ተከተሉ። እናንተ ይህንን ስትመለከቱ ምን ተሰማችሁ? በቀጣይ ከአካባቢው አስተዳደር ተጨማሪ መረጃዎችን ለማካተት ይሞክራል። ሁሉም የሚመለከተው አካል ይህንን ሁኔታ ለመቀየር የበኩሉን ድርሻ ሊወጣ ይገባል። በቻናሉ ላይ ቀጣዮቹ መረጃዎች ለማግኘት የፕላስ ምልክቷን በመጫን ቤተሰብ ሁኑ። አመሰግናለሁ።